ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። Martinelli, one more stride of Arsenal's stairway to heaven. Next stop, Budapest, and a crack at the ultimate prize in European football. Arsenal through to their first Champions League final of the Emirates generation. And over land and sea they will head to Hungary after a thunderous occasion, the noisiest night in the London borough of Islington for as long as most can recall. ትናንትና ምሽት በኤምሬትስ አርሰናል አትሌቲኮ ማድሪድን 1-0 በማሸነፍ ለፍጻሜ ማለፉን ያረጋገጠበት ምሽት ነበረ። ከረጅም ዓመት በኋላ የሆነ ነው። ይህንን ጉዳይ እንመልከት። ለአርሰናል ያለፉት ዓመታት ፕሮጀክቶች ምናልባት ክፍያ ሊሆን የሚችል የፍጻሜ ጨዋታ ሊሆን ይችላል። ይህንን ጉዳይ እንመልከተው። 1-0 አሸንፏል። በድምር ውጤት 2-1 ነው ማሸነፍ የቻሉት። አትሌቲኮ ማድሪድ በጣም አስቸጋሪ የሆነ ቡድን እንደነበረ በሁለቱም ጨዋታዎች ተመልክተናል። እናንሳው ይህንን ጉዳይ። ልክ ነው። እዚህ ሀገር ብዙ የአርሰናል ደጋፊዎች አሉ እና በጣም ብዙ የአርሰናል ደጋፊዎች አርሰናል ቻምፒየንስ ሊግ ፍጻሜ ሲጫወት ያላዩ ብዙ ደጋፊዎችም አሉ። አንዴን የተጫወተው የዛሬ 20 ዓመት አሁን እድሜው 23 ዓመት የሆነ ሰው ለምሳሌ እድሜው 24 ዓመት የሆነ ሰው እና ከዛ በታች የሆነ ሰው በሙሉ አርሰናል በቻምፒየንስ ሊግ ፍጻሜ ሲጫወት አላየም ማለት ነው እና በዛ ምክንያት ብቻ የትላንትናው ምሽት በጣም የተለየ ነበር ለአርሰናል የቅርብ ዘመን ታሪክ። እንደምታውቂው ምሳ አርሰናልና ቻምፒየንስ ሊግ እስካሁን ድረስ ከአውሮፓ ግዙፍ ክለቦች መካከል ቻምፒየንስ ሊግ ሳያሸንፍ ብዙ ጨዋታ የተጫወተው ቡድን አርሰናል ነው እና 90 ደቂቃ ርቀት ላይ ነው ያለው የቻምፒየንስ ሊግ አሸናፊ ለመሆን። አዲስ ታሪክ ከዚህ በፊት በአርሰናል ረጅም ታሪክ ያልተጻፈ ሌላ አዲስ የታሪክ ምዕራፍ ለመክፈት 90 ደቂቃ የቡዳፔስት የፍጻሜ ጨዋታ ብቻ ነው የሚቀረው። ስለዚህ ከአርሰናል ታሪካዊ ምሽቶች መካከል አንዱ ሊባል ይችላል። በአውሮፓ ውድድሮች ላይ በተለይ በቻምፒየንስ ሊግ ከዚህ በፊት ከነበረው ታሪክ በመነሳት በኤምሬትስ ደግሞ ብዙ ሰው ኤምሬትስን የሚታደም በኤምሬትስ የዓመት ቲኬት የገዛ ሰው ሁሉ እንዲህ አይነት ድምጽ አሁን የሰማነው ኮሜንትሪ ላይ እንደሰማነው ሲገለጽ እንደተነገረው እንዲህ አይነት አትሞስፌር በኤምሬትስ ስቴዲየም እንደ አጋጣሚ ሆኖ ስቴዲየሙም 20 ዓመቱ ነው። አርሰናል ያንን የቻምፒየንስ ሊግ የፓሪስ ፍጻሜ በስታድ ደ ፍራንስ ካደረገ ከወራት በኋላ ነው ወደ ኤምሬትስ የመጣው። ኤምሬትስ ለአርሰናል እንደ ክለብ እድገት በጣም ትልቅ ጥቅም የሰጠ ስቴዲየም ቢሆንም ግን ብዙ ደግሞ ስብራቶች የነበሩበት ብዙ ሀዘኖች የነበሩበት ነው። የአርሰናል የግሎሪ ዓመታት የሃይብሪ ዓመታት ናቸው። ለ93 ዓመት ሃይብሪ ነው አርሰናል የተጠቀመው። እነዛን 13 የሊግ ድሎች ያገኘው አብዛኞቹን ኤፍኤ ካፖች ያሸነፈው ሌሎቹንም ዋንጫዎች ያሸነፈው በሙሉ እነዛን ዋንጫዎች ያሸነፈው በሃይብሪ በነበረበት ጊዜ ነው። የእንግሊዝ የመጀመሪያው ሜጀር ሱፐር ፓወር የሆነው በሃይብሪ ይጫወት በነበረበት ጊዜ ነው። በእግር ኳስ አሁን እንደ ኖርማል የምንቀበላቸውን ብዙ ታላላቅ ስኬቶች ያሳካው በሃይብሪ በነበረበት ጊዜ ነው። ኤምሬትስ ግን የሰፈሪንግ ጊዜ ነበር። ለዛ ነው የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ነፍሳችንን በሃይብሪ ትተን እንደወጣን ይመስላል እና ለረጅም ጊዜ መላመድ አልቻልንም። ተጨማሪ 22,000 የአርሰናል ደጋፊዎችን ለመቀበል እንዲችል ሆኖ የተሰራም ቢሆን ግን አትሞስፌሪክ አልነበረም ለረጅም ጊዜ። ትላንትና እንደዛ አልነበረም። ስቴዲየም ውስጥ ብቻ ሳይሆን ገና ጨዋታው ከመጀመሩ በፊት የአርሰናል ተጫዋቾች ያሉበትም የአትሌቲኮ ማድሪድ ተጫዋቾች ያሉባቸው አውቶቡሶች ወደ ስቴዲየሙ በደረሱበት ጊዜ የሊቨርፑል ደጋፊዎች እንደዛ ሲያደርጉ እናውቃለን። ግን ሊቨርፑል ትራዲሽናል የአውሮፓ ስኬት ያለው ቡድን ነው። ከሁሉም የእንግሊዝ ቡድኖች የበለጠ ብዙ ያሸነፈ ነው። ስለዚህ ሊቨርፑልና ቻምፒየንስ ሊግ ከየትኛውም የእንግሊዝ ቡድን በላይ ጠንካራ አሶሲዬሽን ያላቸው። ስለዚህ ድጋፉም በአንፊልድ ያለውም ድባብ ያጠቅላላ ፋንደም ሁሉ
ሊቨርፑል ደጋፊዎች ፍጹም እንግዳ አይደለም። በአርሰናል ግን እንዲህ አይነት ነገር በኤምሬትስ አይደለም በሃይብሪም ኤክስፒሪየንስ ተደርጓል። ፍሌሩ የአርሰናል ደጋፊ ተጫዋቾች ወደ ስቴዲየሙ በደረሱበት ጊዜ ደጋፊዎቹ እየዘመሩ የተቀበሏቸው ሁኔታ፣ ስቴዲየም ውስጥ የነበረው ትልቁ ቲፎ የሆስታይል ለማድረግ ለአትሌቲኮ ማድሪድ ለንደን እንዳትመች ለማድረግ የአትሌቲኮ ማድሪድ ተጫዋቾች ያረፉበት ሆቴል ሳይቀር ሄደው ድምጽ የሚያሰሙ ተቀጣጣይ ርችቶችን ሲተኩሱ ነበር ተብሎ ሰማን እና ታይቶ አይታወቅም እንዲህ አይነት ስሜት እና ታሪካዊ ምሽት ነው። አርቴታ በዚህ ውድድር ዘመን ከሁለቱ ትልልቅ ዋንጫዎች አንዱን ሆኖለት ሁለቱንም ካሸነፈ በአርሰናል ታሪክ በእኔ አስተያየት ከአርሰን ቬንገር ጋር፣ ከኸርበርት ቻፕማን ጋር፣ ከበርቲ ሚ ጋር፣ ከጆርጅ ግራም ጋር ከታላላቆቹ የአርሰናል አሰልጣኞች መካከል አንዱ ተደርጎ መጠቀሱ አይቀርም። አርሰናል ሁልጊዜም ለአሰልጣኞቹ ረጅም ጊዜ በመስጠት ረጅም ጊዜ በመታገስ የሚታወቅ በ140 ዓመት 19 ቋሚ አሰልጣኞች ብቻ የነበሩት ነው። ረጅም ጊዜ የመታገስ ልማድ ያለው ነው። ግን የትላንትናውን ምሽት ከማየታቸው በፊት ሚኬል አርቴታ በዲሴምበር 2019 የአርሰናል አሰልጣኝ ሆኖ በተሾመ ጊዜ አርሰናል በፕሪሚየር ሊግ 11ኛ ነበር። ሊጉን ይመራ ከነበረው ቡድን በ22 ነጥቦች ነበር ይርቅ የነበረው። 11ኛ ስፍራ ላይ ነበር። የውድድር ዘመኑ ሲያልቅም በጥቂት መሻሻሎችና ከኤፍኤ ካፕ ድል ጋር ቢቋጭም ግን 8ኛ ሆኖ ነበር ያንን የውድድር ዘመን ያጠናቀቀው። አርቴታ ወደ ኃላፊነት ከመምጣቱ በፊት በነበሩት የመጨረሻዎቹ 12 ጨዋታዎች አርሰናል አንድ ጨዋታ ብቻ ነበር ያሸነፈው። አንድ ጨዋታ ብቻ። ከኡናይ ኤመሪ እሳቸው 7 ጨዋታ አድርገው አንድም አላሸነፉም። የፍሬዲ ዩንበርግ የኃላፊነት ዘመን ደግሞ በተቀሩት 5 ጨዋታዎች አንድ ድል ብቻ የተገኘበት የክለቡን ባህል በተመለከተ በጣም ትልቅ ጥያቄ የተነሳበት የመጨረሻዎቹ የቬንገር ዓመታት የተዋጣላቸው እንኳ ባይሆኑ ግን በ4 ሲዝን 3 ኤፍ ኤ ካፕ አሸንፏል ቢያንስ ሰውየው እና በነዛ ዓመቷ ከዛ በፊት ካስቀመጡት ስታንዳርድ ጋር ግን የሚነጻጸር ውጤት የሚነጻጸር ፉትቦል አልነበራቸውም። ቢሆንም ግን ሁልጊዜም ትልልቅ ክለቦች ትልልቅ ሌጀንዶችን ሌጀንደሪ ፊገር ሲሆኑ አሰልጣኞችን ለመተካት በጣም አስቸጋሪ ነው። አርሰናል በእንደዚህ አይነት ኢንስቲትዩሽናል ማላይዝ ውስጥ በነበረበት የአቅጣጫ ግራ መጋባት ባለበት በቦርድ ሩምም በድሬሲንግ ሩምም ብዙ ችግር የነበረበት ምን አይነት መዋቅር ይከተል መጀመሪያ የሲኢኦ እና የዳይሬክተሮች የቴክኒክና የስፖርት ዳይሬክተር ሞዴል እከተላለሁ አለ። ግን ያንን ሞዴል ሌአውት ካደረገ ከ3 ወር በኋላ አይቫን ጋዚዲስ ለቀቁና ወደ ኤሲ ሚላን ሄዱ። ስለዚህ እንደገና ሌላ አይነት እሳቤ ይፈልግ ነበር። 2 ሲኢኦዎች ያሉት ሞዴል ደግሞ ተከተለ። ስለዚህ አካሄዱ በሙሉ ግራ የተጋባ ነበር። የራውል ሳንሌሂ ሚና ምንድን ነው? የስቬን ሚስሊንታት ሚና ምንድን ነው የሚል ኃይለኛ ግራ መጋባት የነበረበት የእርስ በርስ ጦርነት የነበረበት በሪቻርድ ጋርሊክና በሀስፋህሚ መካከል ወይ በቪናይ ቬንካትሻምና በራውል ሳንሌሂ መካከል ብዙ መወናበድ የነበረበት በመልበሻ ክፍል በጣም መጥፎ የሆነ ባህል የገነገነበት ዘመን ላይ ነው ሚኬል አርቴታ ወደ አርሰናል የመጣው። ከፍተኛ ደሞዝ የሚከፈላቸው ከፍ ያለ ዝና ያላቸው ግን በሚከፈላቸው ደሞዝ መጠን ሜዳ ውስጥ እየተጫወቱ ያልነበሩ ተጫዋቾች የነበሩበት ማሲቭ ክሊር አውት ያስፈልግ የነበረበት አንዳንዱ በጣም ፔንፉል የሆነ ለአንዳንዶች ተጫዋቾች ሚሊዮነር ሸጥቶ ከክለቡ ማሰናበትን የሚጠይቅ አይነት ጭምር ትልቅ የባህል አብዮት መነሳት የነበረበት ከ1995 በኋላ አርሰናል ለረጅም ጊዜ በሜዳው ጨዋታ ሳያሸንፍ የቆየበት ሰሞን ላይ ነው ሚኬል አርቴታ ወደ አርሰናል የመጣው። የአርሰናል ተጫዋች ነበር ለ5 ዓመት፣ አንበልም ነበር ለጥቂት ዓመታት። ግን በአርሰናል የታላላቅ ድሎች ዓመታት በነዛ 2 ደብሎች ወይ በዛ ኢንቪንሲብል ዘመን የነበረ ወይ ቻምፒየንስ ሊግ ፍጻሜ የደረሰው ቡድን አባል የነበረ አይደለም። የኤምሬቱ ዘመን አርሰናል አንበል የነበረ ነው። ስለዚህ በአርሰናል ደጋፊዎችም በመልበሻ ክፍሉ አብሮት የተጫወቱ ጥቂት ተጫዋቾች ነበሩ። በእነሱም የሚከበር ፐርሶናሊቲ የነበረውም ቢሆን ግን ምክትል አሰልጣኝ ሆኖ እንጂ የሰራው የመጀመሪያ አሰልጣኝነት ኃላፊነቱን እድሜው በ30ዎቹ አጋማሽ በነበረበት ጊዜ ነው ወደዚህ ኃላፊነት የመጣው እና ያኔ የዛሬ 6 ዓመት አርሰናል የቻምፒየንስ ሊግ ፍጻሜ በሚኬል አርቴታ አሰልጣኝነት ይደርሳል ብሎ ማሰብ በጣም አስቸጋሪ ነበር። አርሰናል በነበረበትም ሁኔታ ሚኬል አርቴታን በነበረው ክሬዴንሻሊቲ ወይ የአርሰናል ሌጀንድ አይደለም። ስለዚህ ሌጀንዶች ሲመጡ ደጋፊዎች እጃቸውን ከፍተው እንደሚቀበሏቸው አይነት ልክ እንደዛ አይነት ስም፣ ዝና፣ መወደድ የአርሰናል የታሪክ ወቅት ተጫዋች
ታሪካዊ የሚባሉ ዘመን ተጫዋች የነበር አይደለም። ከብዙ ጥርጣሬ ጋር ነበር የመጣው። ለምን እንደ አንቼሎቲ አይነት በዛው ተመሳሳይ ሰሞን የአርቴታ የቀድሞ ቡድን ኤቨርተን አንቼሎቲን ሾሞ ስለነበር ልክ እንደ አንቼሎቲ አይነት ፕሩቨን ትራክ ሬከርድ ያለው አሰልጣኝ ነው አርሰናል መቅጠር ያለበት የሚል አርሰን ቬንገር ስለሱ አልነበረም በጊዜው አስተያየት የሰጡት። ግን የኡናይ ኤመሪ ኤክስፐሪመንት ሳይሰራ ከቀረ በኋላ አርሰናል ምን አይነት አሰልጣኝ መቅጠር አለበት በሚል ተጠይቆ ኤክስፒሪየንስ አያስፈልግ አይቀርም አሁን አሉ። ምክንያቱም በማዕበል የተናወጠችዋን መርከብ በልምዱ የሚያጸና ካፒቴን ያስፈልጋል የሚል አስተያየት ሰጥተው ነበር በዛ ጊዜ። ግን አርሰናል ያንን ሪስክ ወሰደ፣ ሚኬል አርቴታን ሾመ። ዌል ከአንድ ኤፍ ኤ ካፕ በስተቀር ትልልቅ ዋንጫዎች አላሸነፈም፣ ግን አርሰናልን እንደገና ሬሌቨንት አድርጎታል። ያለምንም ጥርጥር የሚኬል አርቴታን ስታይል አንድ ሰው ሊወደው ይችላል፣ ላይወደው ይችላል። እሱ ሰብጀክቲቭ ነው፣ የጣዕም የቴስት ጉዳይ ነው። ግን አርሰናልን ኃይል አድርጎታል እና ለዛ ማሳያ ቻምፒየንስ ሊግ ፍጻሜ ሲምቦሊክ ነው። አምና ቻምፒየንስ ሊግ ግማሽ ፍጻሜ ደርሶ ነበር፣ ካቻምና ሩብ ፍጻሜ ነበር። አርሰናል ለ5 ለ6 ዓመት ከቻምፒየንስ ሊግ ውድድር ከራቀ በኋላ በየአመቱ ፕሮግሬሽን ነበረው። በእያንዳንዱ የውድድር ዘመን ባለፉት 4 ዓመታት የአርሰናል የከፋው ውጤት በዚህ ዓመት እንኳን የከፋው ውጤት ቢሆን ሁለተኛ ነው የሚሆን። ሁለተኛ ኦኬ ልትሳለቂበት ትቺ ይሆናል አይ ዶንት ኖ ልትሳለቂበት የሚገባ እንደሆን ወይ ሰው ሊሳለቅበት የሚገባ እንደሆን፣ ግን ኮንሲስተንትሊ የዋንጫ ተፎካካሪ ነበር። ግን ማለት ነው እስከ መጨረሻዎቹ ሳምንታት ድረስ ታሪካዊ ከሆኑ ቡድኖች ጋር ነው ለዋንጫ የተፎካከረው። ትሬብል ከሚያሳኩ ኳድሩፑል የሊግ ድል ካላቸው 4 ተከታታይ ዓመታት ካሸነፉ ሂውጅሊ በጀትድ ከሆኑ ቡድኖች ጋር ሲፎካከር ቆይቷል እና ወደ ሬሌቫንስ አምጥቶታል። አሁን በመጨረሻ ከታሪካዊ 90 ደቂቃ ርቀት ላይ ከቡዳፔስት የፍጻሜ ጨዋታ ርቀት ላይ ነው ያለው። ለራሱ በራሱ ግን የትላንትናው ምሽት ትልቅ ስኬት ነው። ከአርሰናል ታሪካዊ ምሽቶች መካከል አንደኛው ነው። አስደናቂ ስኬት ይመስለኛል። አንዳንድ ጊዜ ኮንትሮሉ ይበዛል፣ ቁጥጥሩ ይበዛል። ግን ሚኬል አርቴታን ሳይ የሚታየኝ አንድ ነገር ለእያንዳንዷ የጨዋታው ኤሌመንት ለማጥቃት ሊሆን ይችላል፣ ለቆመ ኳስ ሊሆን ይችላል፣ ለጨዋታ ቁጥጥር ሊሆን ይችላል፣ ለመከላከል ሊሆን ይችላል፣ ለፖዚሽናል ፕሌይ ሊሆን ይችላል፣ ለሮቴሽናል ፕሌይ ሊሆን ይችላል። እያንዳንዱን የጨዋታውን ባህሪ በተመለከተ ይበዛና አንዳንድ ጊዜ ኢንዲቪጁዋል ፍሪደምን ይገድብ ይሆናል እንጂ ማንም አሰልጣኝ ለመሆን አስፓየር ለሚያደርግ ሰው በጣም እንደ ትጉ ተማሪ ምንም አይነት የዝግጅት ጉድለት እንዳይኖርበት እንደሚፈልግ ተክቶ እንደሚያጠና ተማሪ አይነት ኃይለኛ ሰራተኛ ነው። ወደ አርሰናል ከመምጣቱ በፊት የአትሌቲክ አንድ ሰፊ አርቲክል ጽፎ ነበር በማንቸስተር ሲቲ በምክትል አሰልጣኝነቱ ዘመን ምን አይነት አሰልጣኝ እንደነበር የተጻፈበት እና የአርሰናል ሰዎች በቃ የአርሰናል ቋሚ አሰልጣኝ እንዲሆን ወስነው ኤዱ እና ሌሎች ሰዎች እሱን ለማነጋገር በማንቸስተር ከተማ በነበረ መኖሪያ ቤቱ ሲሄዱ ግድግዳዎቹ በሙሉ ባለቤቱ ያን ያልነበረችም የሚስ ስፔን ነበረች እና የረጅም ጊዜ የሞዴሊንግና የፊልም ህይወት ምኞት ነበራት። ግን ከአርቴታ ጋር የፕሮፌሽናል እግር ኳስ ተጫዋችነት ካሪየሩን ስትጠብቅ ቆየችና መጨረሻ ላይ ግን የራሷን የሙያ ህይወት ለመምራት በማሰብ ወደ ሎስ አንጀለስ ልጆቿን ሁሉ ይዛ ሄዳ ስለነበር ብቻውን ነበር ይኖር የነበረው። ሲገቡ በሙሉ የሚኬል አርቴታ ግድግዳ በታክቲክ ዲያግራም የተሞላ ነበር። ልክ እንደዚህ አይነት ዝግጅት ሲያደርግ የቆየ አሰልጣኝ ነው። ለእያንዳንዱ የጨዋታው ገጽ የመጨረሻውን ማክሲመም ዝግጅት የሚያደርግ ነው። በኮቺንግ the best coached team የሚለው አርሰናል ነው። በኮቺንግ ያ የራሱ ችግር አለው፣ ምክንያቱም ኮንትሮል ይበዛበታል እና አንዳንዴ ሮቦቲክ ይሆናል። ኢንዲቪጁዋል ፍሪደም አታይም፣ በጣም ስትራክቸራል ይሆናል። እንደዚህ ያንን ክርክር እረዳለሁ። ግን ለተግቶ ለመስራቱ ግን ለጥረቱ ግን ምንም ስም ያልነበረው አሰልጣኝ ሆኖ ማያውቅ አርሰናልን ባያሰለጥን በአርሰናል ደረጃ ያለ ክለብ አያሰለጥንም። የአርሰናል ተጫዋች ስለነበር ነው የአርሰናል አሰልጣኝ ሆኖ። ምናልባት ወደ ኤቨርተን ሊሄድ ይችላል፣ የኤቨርተን ተጫዋችም ስለነበር ለ6 ዓመት። ግን ወደ ሌላ ትልቅ የአውሮፓ ክለብ ግን አይሄድም ነበር። አርሰናል ሪስክ ወስዷል። ምክንያቱም መጀመሪያ በጣም ያንግ ወጣት ነው በሚል ከቬንገር መልቀቅ በኋላ ኤሜሪ እና እሱ ነበሩ የመጨረሻዎቹ ፍሮንት ራነር። መጀመሪያም ሊቀጥረው ኢንተርቪው አድርጎት ነበር።
ግን የሜሪን ኤክስፒሪየንስ በማየት ትልልቅ መልበሻ ክፍሎች አሰልጥነዋል፣ ብዙ ዩሮፓ ሊጎች አሸንፈዋል። ስለዚህ እሳቸውን መቅጠር ነበር የመረጠው። ያኔም ሪስክ ነበር፣ በኋላም ቢሆን ሪስክ ነበር፣ ዋና አሰልጣኝ ሆኖ ሰርቶ የማያውቅ በመሆኑ ምክንያት እና ይሄ አሰልጣኝ በመጨረሻ አርሰናልን ለቻምፒየንስ ሊግ ፍጻሜ አድርሶታል። ለዚህ ደግሞ መደነቅ አለበት። ለዚህ ደግሞ ሊሰጠው የሚገባው ክሬዲት ሊሰጠው ያስፈልጋል። በሚተችበት መጠን ደግሞ መደነቅ አለበት። ከሱ በፊት የነበረውን የአርሰናልን የመጨረሻ ዓመታት ስለምናስታውስ ያኔ አርሰናል ለሬሌቫንስ ይጫወት ስለነበር የሆነ ጊዜ በእሱ አሰልጣኝነት ሳይቀር 15ኛ የነበረበት በውድድር ዘመኑ አጋማሽ 15ኛ የነበረበት ወቅት ነበር። ያንን የአርሰናልን ትዕግስት እንድታደንቂ ያደርጋል። ጊዜ መስጠታቸው እንድታደንቂ ያደርጋል። ጊዜ በማይሰጥ የዚህ ዘመን እግር ኳስ ውስጥ ስለዚህ አርሰናልን ለቻምፒየንስ ሊግ ፍጻሜ ስላደረሰ መጀመሪያ ትልቁ ክሬዲት ሊሰጠው የሚገባ ይመስለኛል እና በየአመቱ ፕሮግሬሽን ነበራቸው። ሩብ ፍጻሜ በባየርን ተሸንፈው ወጡ፣ ግማሽ ፍጻሜ በፔዤ ተሸንፈው ወጡ፣ አሁን ሴሚፋይናላቸውን አልፈው ፍጻሜ ደርሰዋል እና ለአርሰናል ደጋፊዎች እዚህ ሀገር ብዙ የአርሰናል ደጋፊዎች አሉ፣ እንኳን ደስ ያላችሁ ማለት ፈልጋለሁ። ግን የትላንትናውን ጨዋታ በተመለከተ አንዳንድ ነገሮች አነሳለሁ። ትላንት በጣም ደፋር የመጀመሪያ 11 የመረጠ ይመስለኛል። እኔ የፉልሃሙን ላይናፕ ይደግማል የሚል ግምት በጭራሽ አልነበረኝም። የፉልሃሙ ጨዋታ ለፉልሃም ዲዛይን የተደረገ ጨዋታ እንጂ ያንኑ ተመሳሳይ 11 ለአትሌቲኮ ማድሪድ የቻምፒየንስ ሊግ ጨዋታ በጣም ፊዚካል ይሆናል፣ ታፍ ይሆናል ተብሎ ለሚጠበቅ ጨዋታ የመረጠ አይመስለኝም። መጨረሻ ላይ እሱ የሰጠው አስተያየት ምናልባት አይፓዴን ባሳያችሁ ስንት ላይናፕ እንዳወጣሁ ታዩ ነበር። ምክንያቱም ኮንስኮንሻል ጨዋታ ነው፣ ለስህተት ያለ ማርጅን በጣም ጠባብ ነው እና እገሌን ባስገባ እገሌን ባስወጣ ያ ቢሰለፍ ምን አገኛለሁ ደግሞ ያ ተጫዋች ቢወጣ ምን ያሳጣናል የሚል አይነት መጨረሻ ላይ ግን ስሜቴን ገት ፊሊንግን የተከተልኩት ምክንያቱም የፉልሃሙ ጨዋታ የልብ ልብ የሚሰጥ ስለነበር ብሎ ያንን የፉልሃም ጨዋታ ነው የደገመው። ግን ከባለፈው ሳምንት የአትሌቲኮ ማድሪድ የመጀመሪያ የሜትሮፖሊታኖ ጨዋታ የ5 ተጫዋቾች ለውጥ አድርጓል። በእርግጥ የአንዳንዶቹ ተጫዋቾች ፊትነስ በመሻሻሉ ምክንያት ነው። ለምሳሌ ቡካዮ ሳካ ደቂቃው ሲመጠን ነበር የቆየው 10 ደቂቃ 20 ደቂቃ 45 ደቂቃ የተጫወተው ባለፉት 3 ጨዋታዎች። ትላንት 60 ደቂቃ ነው የተጫወተው። ስለዚህ ዶዝ እየመጠነ ለዚህ ጨዋታ ሲያዘጋጀው እንደቆየ ግልጽ ነው እና በፊትነስ ላይ በ90% ፊትነስ ላይ እንኳ ቢሆን ከኖኒ ማድዌኬ ይልቅ እሱን መጠቀም እንደሚያዋጣ በጣም ግልጽ ነው። የአርሰናል ቤስቱ ተጫዋች የሚመስለኝ ለኔ እሱ ነው። ለነገሩ ላለፉት አመታትም እንደዚሁ ሲምቦሊክ ነው። በነገራችን ላይ እሱ ለፍጻሜ የደረሱበትን ጎል ማስቆጠሩ በራሱ የፕሮጀክቱ ከልሚኔሽን ነው። ፍጻሜ የደረሱበትን ጎል ያስቆጠረው ተጫዋች እሱ መሆኑ የእሱ መሰለፍ ትልቅ ሪስክ አይደለም። ግን ሪካርዶ ካላፊዮሪን በተመለከተ ለምሳሌ ጥርጣሬ ነበረኝ። ኢንካፔ በቀደም 90 ደቂቃ ወደ ሜዳ አልገባም። ለዛሬ ጨዋታ እየተቆጠበ ይመስል ነበር። የብዙ ተጫዋቾችን ደቂቃ ማኔጅ እያደረገ ስለነበር ግን ሪካርዶ ካላፊዮሪን አሰለፈው። ማይልስ ሉዊስ ስኬሊ በጭራሽ ይጀምራል የሚል ግምት ቢያንስን ያልነበረኝ። በጣም ጥሩ የመጫወቱን ያህል ግን ራሱ በጨዋታው መሀል ምን ብሎ ነበር? በጣም ጥሩ ተጫውቷል፣ እንዲያውም ጎድቸዋለሁ፣ እሱ ላይ ታፍ ነበርኩ። አስደናቂው ነገር ግን በትዕግስት ጠብቋል። ልክ እንዳኮረፈ ተጫዋች አልነበረም። በመልበሻ ክፍል ውስጥ የሚጫወቱትን ተጫዋቾች ያህል አዎንታዊ ስሜት የነበረው ነው እና ይሄ የተሰጠው እድል ዘግይቶ የመጣ እንጂ እኔ ነኝ ጥፋተኛ ወይ ለምን ግን እስካሁን ሳታጫውተው ሲሉት ምናልባት ክሉ የለኝም ይሆናል ለማድረገውን አላቂ ይሆናል ብሎ ነበር የመለሰው። ያው በቀልድ ነው የመለሰው። ግን እንደ ማርቲን ዙቢሜንዲ አይነቱን ተጫዋች ለዚህ ጨዋታ ያስጀምራል የሚል ግምት ነበረኝ። በልምዱም ምክንያት በጨዋታው ባህሪ ምክንያት ማይልስ ሉዊስ ስኬሊ 19 ዓመቱ ነው ገና። ከዚህ በፊት በዋናው ቡድን ውስጥ የበቀደሙ ጨዋታ 90 ደቂቃ ነው የተጫወተው። ይሄም ትልቅ ሪስክ ነው። በተለይ ማይልስ ሉዊስ ስኬሊ ላይ ትልቅ ሪስክ ነው የወሰደው። ቦልድ 11 ነው የመረጠው። ሃይሊ ቴክኒካል 11 ነው የመረጠው። የመጀመሪያ አጋማሽ ላይ እንደዚህ አይነት የጨዋታ ኮንትሮል የነበራቸውም ላይ ለመጫወት የቻሉትም በእነዚህ ተጫዋቾች ቴክኒካል ባህሪ ምክንያት ነው። ያኖ ብላክ በሙከራ አልተጨናነቀም፣ ግን በጣም በርቀት አርሰናል ዶሚናንት ነበር የመጀመሪያ አጋማሽ በፖሴሽን በሜዳ ስፍራ በመቆጣጠር በብዙ ነገሮች። ሊያንድሮ ትሮሳርም ጀምሯል። የበቀደሙ ጨዋታ ላይ በጣም ጥሩ ተጫዋቷል። ዮኬሬስ ክሮስ ማድረጉ ብቻ ሳይሆን ለእኔ ትላንት ከአርሰናል ቤስት ተጫዋቾች መካከል አንደኛው ነበር። ጋብሪኤል ማርቲኔሊ ነበር የባለፈውን ጨዋታ የጀመረው እና ያንን 11 መርጦን ወደ ትላንትናው ጨዋታ የገባው። ይሄም ደፈር ያለ ውሳኔ ይመስለኛል። በአርሰናል በኩል ጋብሪኤል፣ ቤን ዋይት፣ ቪክቶር ዮኬሬስ፣ ዴክለር ራይስ፣ ማይልስ ሉዊስ ስኬሊ፣ ሊያንድሮ ትሮሳር እያንዳንዳቸው በጣም ጥሩ የተጫወቱ ይመስለኛል።
ከሁሉ በላይ የቪክቶር ዮኬሬስ የትላንትና ፐርፎርማንስ ያው ሰሞኑን ይሄ ጨዋታ በአርሰናል መለያ ጥሩ ጨዋታው ሳይሆን አይቀርም እያለን እንጠቅስ ነው። የአትሌቲኮ ማድሪዱን ጨዋታ እንደዛ ነበር ያልነው፣ የፉልሃሙን ጨዋታ እንደዛ ነበር ያልነው። ጠቅላላ ጨዋታን በተመለከተ ጎል ባያስቆጠርም ጎል ሊያስቆጠር የሚችልበት በጣም ትልቅ እድል ነበረው። ጨዋታው የመጨረሻዎቹ 20 ደቂቃዎች ምንም ቴንሽን እንዳይኖራቸው ማድረግ የሚችልበት እድል ነበረው። 0.65 ኤክስጂ ቫልዩ የነበረው ነው። ልክ እንደሱ ላለ በጣም ክሊኒካል ለሆነ ጨራሽ ቢያንስ በጨራሽነት ስለማይታማ ተጫዋች ትልቅ እድል ነበር። ግን የበለጠ ዲፋይን የሚያደርገው ግን በጨዋታ ውስጥ ያሳየው ተፋላሚነትና ለአርሰናል የሰጠው የአውትቦል ሰርቪስ ለጎሉ መቆጠር የነበረው ድርሻና ጠቅላላ ጨዋታ በጣም ግሩም ነበር። በኋላ እመለስበታለሁ። ግን ሌሎች ተጫዋቾችንም እንደዚህ በተናጠል እያነሳው መጥቀስ እችላለሁ። ሊያንድሮ ትሮሳር በቅርብ ጊዜ የሂፕ ኢንጁሪ በሚሉት በዛ ምክንያት የጉዳት ችግር አለበት ይታወቃል። ከጉዳት ጋር ነው እየተጫወተ የነበረው። ግን በጠቅላላው ግን ከጉዳትም ጋር ለጉዳትም የ2026 ፎርሙ ጥሩ አልነበረም። ትላንትና በውድድር ዘመን የመጀመሪያዎቹ 3-4 ወራት ላይ ወደ ነበረው ፎርም የተመለሰ ይመስል ነበር። የሱ ሙከራ ከተተፋ በኋላ ነው ሳካ ያንን ጎል ያስቆጠረው እና ለብዙ የአርሰናል ተጫዋቾች በትግል በልባምነት በጥረት በትህትና መከላከል በሚያስፈልግበት ጊዜ ጨዋታውን ዶሚኔት ማድረግ ባስፈለገበት ጊዜ ዶሚኔት ያደረጉበት፣ መዝጋት ባስፈለገበት ጊዜ የዘጉበት በጣም የተዋጣለት ምሽት ነበር። በእኔ አስተያየት ትልልቅ ዋንጫዎች አላሸነፈም በኤምሬትስ አርሰናል፣ ግን ትልልቅ ድሎች ነበሩት። ትልልቅ ቡድኖችን ያሸነፈባቸው ድሎች ነበሩት። ግን በዚህ ምዕራፍ አይደለም። አርሰናል በኤምሬትስ እየተጫወተ ቻምፒየንስ ሊግ ፍጻሜ ደርሶ አያውቅም። የመጨረሻው የሃይብሪ ሲዝን ላይ ነው የቻምፒየንስ ሊግ ፍጻሜ በ2005-6 የደረሱት። ስለዚህ አርሰናል ደጋፊዎች ወደ ሃንጋሪ መሄድ የሚችሉ በረራ ቡክ ማድረግ የሚችሉበት ፓስፖርታቸውን ማዘጋጀት የሚችሉበት ነው። ምክንያቱም ወደ ቡዳፔስት ከ2 አስርተ ዓመታት በኋላ ይሄዳል እና ያለፉት 2 ምሽቶች ለአርሰናል በጣም ግሩም ምሽቶች ነበሩ። አንደኛው አርሰናል በቀጥታ ያልተሳተፈበት ግን አርሰናል በሚሳተፍበት ውድድር ላይ ትርጉም ሊኖረው የሚችል በፕሪሚየር ሊግ ዋንጫ ፉክክር ላይ አድቫንቴጅ አርሰናል። ምክንያቱም አሁን የተቀሩትን 3 ጨዋታዎች ብቻ 18ኛ 19ኛ እና 14ኛ ላይ ያሉ ቡድኖችን ካሸነፈ ሻምፒዮን ይሆናል ከ2 አስርተ ዓመታት ከ22 ዓመት በኋላ። ማቱ ቀላል ነው። ከማንም ሌላ ቡድን ፌቨር ሳይጠብቁ ያንን ማድረግ ከቻሉ ያንን ማድረግ አለባቸው። ጨዋታዎቹ በተለይ የእሁዱ ጨዋታ ቀላል ይሆናል እያልኩ አይደለም፣ ግን ማቴማቲካሊ አሁን በእጃቸው ነው ያለው። ለብቻቸው በእጃቸው ይዘውታል። ይሄ ደግሞ የሆነው በሰኞ ምሽቱ ጨዋታ ነው። ከዛ ማክሰኞ ምሽት ግን የራሳቸውን እድል በሚወስኑበት የፕሪሚየር ሊጉን ሁኔታ በሚያስረሳ ስለ ቻምፒየንስ ሊግ እጣ ፈንታቸው ብቻ በሚጨነቁበት ምሽት ደግሞ ለቻምፒየንስ ሊግ ፍጻሜ አልፈዋል። ቡድኑን በተመለከተ አመቱን ሙሉ ሲነሱ የነበሩ ጥርጣሬዎች ነበሩ። መስመሩን ማለት የሆነ ለቡድኖች በየጊዜው የሚሰጥ ስም አለ፣ ቦትለርስ፣ ቾከርስ፣ የመጨረሻዋን ክር ወደ ዲሳይሲቭ የውድድር ዘመን ወቅት በሚደረስበት ጊዜ ያንን ቴንሽን ማለፍ የማይችል ፋሚሊያር ፓተርን ያለው ለብዙ አመታት የታየ የአእምሮ ፍራጃይሊቲ ስነ ልቦና ድክመት ያለበት ቡድን የተባለ ነበር። ግን በእነዚህ ጥቂት ሳምንታት በጣም ጠንካራ የስነ ልቦና አቅምም ቡድኑ ያሳየ ይመስለኛል እና ትልቅ ምሽት ነበር ለብዙ የግል ተጫዋቾችም፣ ለስብስቡም፣ ለአርቴታ ፕሮጀክትም ልክ እንደዚሁ ለዲየጎ ሲሞኔ አሳዛኝ ምሽት ነው። ከአርቴታም በላይ በጣም ትልቅ አሻራ ክለቡ ላይ ያሳረፈ፣ ለነገሩ በዋንጫዎችም በጣም እድለኛ የሆነ ትልልቅ ዋንጫዎች ከቻምፒየንስ ሊግ በስተቀር 2 ዩሮፓ ሊግ፣ 2 ላሊጋ፣ 1 ኮፓ ዴል ሬ እና ሌሎች ዋንጫዎች ያሸነፈ የስፔንን 2 ትልልቅ ኃይሎች መፎካከር የቻለ በስታይሉ እሱም ቢሆን ብዙ አድናቂዎች እንኳ ባይኖሩት ግን ኤክሰፕሽናል አሰልጣኝ ነው። ለ4ኛ ጊዜ ቻምፒየንስ ሊግ አትሌቲኮ ማድሪድን አድርሷል። በግማሽ ፍጻሜ ለፍጻሜ ማለፍ አልቻለም በዚህኛው አመት፣ በሌላ ፍጻሜም ተሸንፏል በዚህኛው ሲዝን። ለሱ ለአንቷን ግሪዝማን የመጨረሻ የቻምፒየንስ ሊግ ወይም የአውሮፓ መድረክ ጨዋታውን ለአትሌቲኮ ማድሪድ ላደረገው ተጫዋችም 1 ዋንጫ ብቻ አሸንፈው የአትሌቲኮ ማድሪድ የእግር ኳስ ህይወቱ መቋጨቱም በራሱ የሚያሳዝን ነገር አለው። 5ኛው ብዙ ጨዋታ የተጫወተ ተጫዋች ነው። 1ኛ ብዙ ጎል ያስቆጠረ ተጫዋች ነው። ግን ብዙ ትልልቅ ዋንጫዎች አላሸነፈም። ላሊጋን የመጀመሪያውን ሲያሸንፉ እሱ አልፈረመም ነበር። 2014 ላይ ነው የፈረመው። ስለዚህ ላሊጋውን ካሸነፉ በኋላ ነው የፈረመው። 2020 ላይ ደግሞ እንደገና ሲያሸንፉ በጊዜው ባርሰሎና ተጫዋች ነበር እና ለነሱም የሚያሳዝነው ግን አርሰናል በውድድር ዘመኑ በ59 ጨዋታ 41ኛ ድሉን አሳክቷል።
1970-71 የውድድር ዘመን በኋላ በአንድ አመት ብዙ ጨዋታ ያሸነፈበት የውድድር ዘመን ነው። 30 ክሊንሺት ጠብቋል። በዚህ ውድድር 30 የተለያዩ ጨዋታዎች ጎል አልተቆጠረበትም። ይሄም በአርሰናል ታሪክ በ1993-94 1-0 ቱ ዲ አርሰናል በሚባልበት በጆርጅ ግራም ዘመን የካፕ ዊነርስ ካፕ አሸናፊ በነበሩበት በዚያ ውድድር ዘመን ብቻ ነው የተሳካው። በእንግሊዝ እግር ኳስ ታሪክም ከዚህ የበለጠ ክሊንሺት በሁሉም ውድድሮች በአንድ አመት ያሳካ ሌላ ቡድን ሊቨርፑል ብቻ ነው። የኤርገን ክሎፕ ሊቨርፑል በ2021-22 የውድድር ዘመን 32 ክሊንሺቶች ነበሩት። አርሰናል 30 ላይ ነው ያለው። በተቀሩት 4 ጨዋታዎች በሁለቱም ውድድሮች ተጨማሪ 2 ጨዋታዎች ላይ ጎል ሳይቆጠርበት ሊወጣ ከቻለ ይህንን ሬከርድ ይጋራል። 3 ጨዋታዎች ላይ ጎል ሳይቆጠርበት ከወጣ ደግሞ ይህንን ሬከርድ ለብቻው ያደርጋል። በቻምፒየንስ ሊግ አንድም ጨዋታ አልተሸነፈም እስካሁን ድረስ በዚህኛው የውድድር ዘመን እና የመጀመሪያው ቡድን ነው በቻምፒየንስ ሊግ አንድም ጌም ሳይሸነፍ ፋይናል የደረሰ። መሀል ላይ ምንም ጨዋታ አልተሸነፈም። 14 ጨዋታ አድርጓል። የበለጠ ትኩረቱ ፕሪሚየር ሊግ በመሆኑ ምክንያት የአርሰናል የቻምፒየንስ ሊግ አድቬንቸር ምናልባት የሚገባውን ያህል ክሬዲት አልተሰጠውም። አንድ አሌክስ ሀወል የሚባል ጸሐፊ አንደር ደ ሬደር ሳይሆን አይቀርም። የሁሉም ሰው ኦብሰሽን ፕሪሚየር ሊግ ነው፣ የአርሰናል ደጋፊዎችም ኦብሰሽን ፕሪሚየር ሊግ ነው እና በቻምፒየንስ ሊግ ግን በጣም የተዋጣለት ክሬዲቱ ብዙ የሆነ የውድድር ከአርሰናል ቤስት ፐርፎርማንሶች መካከልም የተወሰኑት በቻምፒየንስ ሊግ የተገኙ ናቸው። እንዲያውም ከፕሪሚየር ሊግ ይልቅ አነስተኛ ፕሬሸር ያለበት ይመስላል። ቻምፒየንስ ሊግን ማሸነፍ ለአርሰናል እንደ ግዴታ አይደለም። ፕሪሚየር ሊግን ማሸነፍ ግን በተለይ በዚህ ውድድር ዘመን እንደ ግዴታ የሚቆጠርበት ነው። እሱ ይዞት የሚመጣው ኢሞሽናል ኤሌመንት አለ፣ ጫና አለ። ግን ከባየር ሚኒክ ጋር፣ ከኢንተር ሚላን ጋር፣ ከስፖርቲንግ ሊዝበን ጋር በቻምፒየንስ ሊግ በዚህ ውድድር ዘመን በጣም ጥሩ ፐርፎርም ያደረገባቸው ጨዋታዎች ነበሩ እና ትላንትና የሞመንተምንም ኃይል ያየንበት ነው። የፉልሃም ጨዋታ ቡድኑ ላይ በስቴዲየም ውስጥ የፈጠረው ስሜትም በጣም አስደናቂ ድባብ እንዲኖር ያደረገ ነው። ስለዚህ ቻምፒየንስ ሊግ ፍጻሜ የደረሱበት ምሽት ነበር። አንዳንዶቹ ተጫዋቾች በተለያየ ምክንያት ሲተቹ የቆዩ ተጫዋቾች ናቸው። ለምሳሌ ቅድም ያነሳሁት ቪክቶር ዮኬሬስ ብዙ ዲቤት ነበር እሱን በተመለከተ አርሰናል እሱ ዝውውር ላይ ተሳስቷል ወይ የሚል አይነት ክርክር የነበረበት 21 ጎሎችም አስቆጥሮ ጭምር ግን ጠቅላላ ጨዋቱ በቴክኒክ በጣም የላቀ ተጫዋች አይመስል ስለነበር እስካሁን ድረስ ያለ ክርክር ነበር እና እሱ ብቻ ሳይሆን በቅርብ ጊዜ በነበሩ 2 በጣም ወሳኝ በሆኑ ጨዋታዎች ላይ ለአሁን ማሸነፍ ተብሎ የፈረመ ተጫዋች ወጣት ሆኖ የፕሮጀክት አጥቂ ሆኖ ጊዜ ሊሰጠው እስኪ ጎልብት ሊጠበቅ የሚገባው አጥቂ ሆኖ አይደለም የመጣው። አሁን ፒኩ ላይ ያለ ተጫዋች ተብሎ ነው የመጣው እና እንዲህ አይነት ተጫዋች ለምሳሌ በኤቲሃድ ከማንቸስተር ሲቲ ጋር በተደረገ ጨዋታ የመጨረሻዎቹን 5 ደቂቃዎች ነው የተጫወተው። ያ ጥርጣሬ የጠቅላላው የእግር ኳስ ተመልካች ጥርጣሬ ብቻ ሳይሆን ምናልባት የሚኬል አርቴታም ጥርጣሬ ነበር ይሆናል። ቀጥሎ በነበረው የኒውካስል ጨዋታም ሀቨት ተቀይሮ ሲወጣ ነው የተሰለፈው። ጥርጣሬ የነበረበት ተጫዋች ነው። ግን ከዛ በኋላ ሪስፖንድ ያደረገበት በጣም በጥሩ ጊዜ ፐርፎርም ያደረገበት መንገድ በጣም ግሩም ነበር። እኔ እንደ ትላንትናው ተክለ ሰውነቱን ሲጠቀም አይቼው አላቅም። ልክ እንደ ትላንትናው የባትሊንግ ችሎታውን ሲጠቀም አይቼው አላቅም። ልክ እንደ ትላንትና የተጋጣሚ ቡድን የመሀል ተከላካዮች በአካል ልክ ድሮግባ እንደሚያደርገው ሲያስቸግር አይቼ አላቅም። እንደ ትላንትና የሆልድ አፕ አጫወቱ በጣም የተሻሻለ ሆኖ አይቼ አላቅም። እንደ ትላንትና በተደጋጋሚ ወደ ቻናሎች ሲሮጥ አይቼ አላቅም። በሁለተኛው አጋማሽ አርሰናል 36% የኳስ ቁጥጥር ድርሻ ብቻ ነበረው። የመጀመሪያ አጋማሽ አይነት የፖሴሽን ዶሚናንስ በሁለተኛው አጋማሽ አልነበረም። 1-0 ከመራ በኋላ ሌላ አይነት ማይንድሴት ነበር። በዛ ጊዜ ውስጥ እንደ ፕሬሸር ሪሊቨር ነገር ጫና እንደሚያቀል ልክ እንደዛች ቫልቭ ሲያገለግል የቆየ እንደ ወሳኝ አውትሌት ሲጫወት የቆየ የአትሌቲኮ ማድሪድን ባክፎር ሲፈትን የቆየ ሌላ አይነት የባትሊንግ ችሎታውን ያየንበት ነው። ጎል አላስቆጠረም፣ ግን ለአትሌቲኮ ማድሪድ ለኮልቾኖሬስ የተከላካይ መስመር ያለማቋረጥ ፈታኝ የሆነ ጀርባውን ለጎል ሰጥቶ በመጫወት ብዙ የሚደነቅ ተጫዋች አልነበረም፣ ግን ያንንም የሆልድ አፕ አጫወት ያሳየ። ከሁሉ በላይ ደግሞ ለአርሰናል መጨረሻ ላይ ፍጻሜ ለደረሱባት ብቸኛ ጎል እንግዲህ ፋይን ማርጅኖች የጠባብ ማርጅን ጨዋታ ሊሆን እንደሚችል ሁሉም ሰው ይገምት ነበር። ልክ እንደ ባየር ሚኒክና ፒኤስጂ ጨዋታ ብዙ ጎል እንደማይቆጠርበት ገና ሁለቱ ቡድኖች እንደተደለደሉ ከሞላ ጎደል እናውቅ ነበር። ምንም እንኳ አትሌቲኮ ማድሪድ ከቀደሙት ዓመታት ይልቅ የበለጠ የሚያጠቃ ቡድን ነው ብንልም ግን ልክ እንደዛኛው እንደ ባየር ሚኒክና እንደ ፒኤስጂ አይነት ጨዋታ
ክፍት የማጥቃት ጨዋታ እንደማይሆን ሁሉም ሰው ገብቶት ነበር እና አንድ ጎል ነው የወሰነው መጨረሻ ላይ 2-1 ነው ያለቀው። ከሶስቱ ጎሎች ሁለቱ በፍጹም ቅጣት ምት የተቆጠሩ ናቸው። ስለዚህ በእንደዚህ አይነት ጨዋታ የአንድ ጎል ዋጋ በጣም ውድ ነው። ምክንያቱም ያቺ አንድ ጎል ነች መጨረሻ ላይ አርሰናል ለፋይናል ያደረሰችው እና የአርሰናል ብቸኛ ጎል ሲቆጠር የዚህ ተጫዋች አስተዋጽኦ በጣም ከፍተኛ ነበር ብቻ ሳይሆን የአርሰናል የማጥቃት ሙቭመንትም የሱን ጥንካሬ ከግምት ያስገባ ከሆነ የማጥቃት ሮቴሽኑ ለሱ የሚስማማ ከሆነ ለምሳሌ በቀኝ በኩል አርሰናል ቤን ዋይትን በተደጋጋሚ ወደ ላይ ይልክ ነበር። ስለዚህ አዴሞላ ሉክማን እሱን መከተል ነበረበት። ቡካዮ ሳካ ኢንቨርት ያደርግ ነበር። ስለዚህ ማቴዎ ሩጄሪ እሱን ይከተል ነበር እና ሀፍ ስፔሱን በሚገባ የሚያጠቃ ተጫዋች አልነበርም። ዮኬሬስ ያንን ከሳሊባ የመጣውን ድንቅ 3-4 ተጫዋቾችን ቆርጦ ያለፈ ፓስን ለመቀበል ወደ ስፔስ ድሪፍት አድርጓል። በቀደም ከፉልሃም ጋር ተመሳሳይ ሩጫ አድርጎ ነበር። አንዱ ችግር የነበረው ልክ በስፖርቲንግ ሊዝበን የሚያደርጋቸውን እነዛን የዳርቲንግ ሩጫዎች ለምንድነው የማያደርገው የሚል ክርክር ነበር። ከዛ በኋላም ግሩም ውሳኔ ነው። ምክንያቱም ወደ ሳጥን ነው ክሮስ ያደረገው። በመጠኑ ተጨርፏል፣ ግን ሊያንድሮ ትሮሳር ጋር ነው ኳሱ የደረሰው። ትሮሳር ወደ ጎል መታው እና ያኖ ብላክ ተፋው። ከዛ በኋላ ሳካ 0.95 የኤክስጂ ዋጋ ያለውን የጎል ያህል የተረጋገጠ ጎል ነው ያስቆጠረው እና ስለዚህ ኢንዲቪጁዋሊ መጠቀስ ያለባቸው አንዳንድ ተጫዋቾች አሉ። ለዛ ነው ዮኬሬስን ማንሳት የፈለግኩት። ተፋልሟል። የአርሰናል ደጋፊዎችም ጨዋታው ካለቀ በኋላ ሚኬል አርቴታ እንደተናገረው ኢሜንስ ነበር ዛሬ፣ በጣም የሚገርም ነበር አለ እና በሁለተኛው አጋማሽ እያንዳንዱን ዱዌል ባሸነፈ ቁጥር ስቴዲየም ውስጥ ይሰማ የነበረውን አድናቆት ከሰማችሁ ለአርሰናል ደጋፊዎች ያ ፍልሚያ ምን ማለት እንደሆነ ታያላችሁ። አንድ ሳምዲን የሚባል ብዙ ጊዜ የምጠቅሰው የቴሌግራፍ ጸሐፊ ደግሞ ሚኬል አርቴታ ከጥቂት ሳምንታት በፊት ተጠይቆ ነበር ስለ ዮኬሬስ የውድድር ዘመን ምን አይነት አስተያየት ይሰጣል ተብሎ ተጠይቆ የውድድር ዘመኑን እንዲህ ነው ለማለት የመጨረሻዎቹን 7 እና 8 ሳምንታት መጠበቅ አለብን፣ በውድድር ዘመኑ እንደሚኖረን ጉዞ ነው የሚወሰነው አለ እና ያንን ያለበት ምክንያት ተጫዋቹ የመጣው ለእንደዚህ አይነት ወቅት ነው፣ ለዲሳይሲቭ ወቅት ነው የመጣው። ሰው አሁን ማን ያስታውሳል ከብራይተን ጋር በነበረ ጨዋታ የሆልዳፕ ጨዋቱ ጥሩ አልነበረም ተብሎ ከ3 ወር በፊት ስለነበረ ነገር ማን ያስታውሳል? ወይ የሆነ ጃንዋሪ ላይ በነበረ ኢንኮንሲኩዌንሻል ጨዋታ ሳተ ቢባል ማን ያስታውሳል? አሁን ተጫዋቾች በትክክል የሚለኩበት ወቅት ይሄ ሁሉም ነገር የሚወሰንበት ወቅት ነው። ይሄ ሁሉም ነገር በሚወሰንበት ወቅት ደግሞ በተከታታይ በሚደረጉ ጨዋታዎች ለነገሩ ትላንት እንዳነሳሁት አንዳንዱ ሪዲክለስ ነው። 2026 ከገባ በኋላ ሃሪኬንና ኤምባፔና ቪኒሽስ እና ላሚን ያማል ብቻ ናቸው የሚበልጡት ካልን የባሎንዶር ስሞች ናቸው እነዚህ። የጎሉ ቁጥር ብቻውን ብዙ ክሬዲት የሚያሰጥ ነው። ከዚህ በላይ ሊሆን ይችል ነበር ወይል አዎ፣ ግን በእንግሊዝ የእሱን ያህል ጎል ያስቆጠረ ተጫዋች የለም። መጨረሻ ላይ ዮኬሬስ ሲመጣ ለጎል ነው የመጣው። ጎሎቹን እያስቆጠረ ነው፣ ግን ጎል ባላስቆጠረበትም ጨዋታ በጣም ጥሩ ተጫውቷል። ትላንትናም በጣም ጥሩ ተጫውቷል ብዬ አስባለሁ። ያንን ፍልም ያሳይቷል፣ ያንን ታጋይነት ያሳይቷል፣ ያንን የሬስለር የሚመስል የሰውነት ቢልዱን ተጠቅሞበታል። በጣም ግሩም ነበር እና ቅድም እንዳነሳሁት ግን ሁለት አይነት ባህር የነበረው አጋማሽ ነው። የመጀመሪያው አጋማሽ አትሌቲኮ ማድሪድ ልክ በባለፈው ጨዋታ እንደነበረው ሁሉ በጣም ፓሲቭ የሆነ በቱ ባንክስ ኦፍ ፎር የሚጫወት ጥልቅ የመከላከል ሴታፕ የነበረው 4-4-2 ይምሳል እንጂ አንቷን ግሪዝማን በጣም ወደ ኋላ ይመለስ ስለነበር እና ጁሊያኖ ሲሞኔም እንደዛው በጣም ወደ ኋላ ይመለስ ስለነበር በአብዛኛው የአትሌቲኮ ማድሪድ የመከላከል ቅርጽ ሎ ብሎክ 4-5-1 ወይም አንዳንድ ጊዜ 5-4-1 5-4-1 እንደዛ የሚሆን በጣም ፓሲቭ የሆነ የመከላከል አጫዋች ነው የነበረው። ትናንትና እንዳልኩት ሁለቱም ቡድኖች ብዙ የማጥቃት ሪስክ ለመውሰድ የሚያበረታታ ሁኔታ ውስጥ አይደለም ያሉት። ግን አትሌቲኮ ማድሪድ ልክ የባለፈው ጨዋታ አይነት ጨዋታ ዘግይቶ የመጀመሪያውን አጋማሽ አሁን በስቴዲየም ውስጥ የነበረውን አትሞስፌር አልተጠቀሙበትም። ምናልባት የአርሰናል ጥሩ መጫወት ይችላል፣ ግን በዛው ልክ አትሌቲኮ ማድሪድም ጨዋታውን ጥሩ አልጀመረም። የባለፈው ጨዋታ ላይ 32% ብቻ ነበር ትላንትና ፖሴሽናቸው፣ 2 ሙከራ ብቻ ነበር ያደረጉት። በአርሰናል ሳጥን ውስጥ 4 ጊዜ ብቻ ነው ኳስ የነኩት እና በጣም ቀዝቃዛ አጀማም፣ አንድም ትልቅ የጎል እድል አልፈጠሩም እና ሎስት ኦፍ ሎ ብሎክ ነው የነበረው። የመጨረሻው መስመር በ5 ተከላካዮች የክንፍ ተጫዋች ሆኖ የተጫወተው ተጫዋች ኦልሞስት እንደ ፉልባክ፣ አንዳንድ ጊዜ አዴሞላ ሉክማንም ቤን ዋይትን ማርክ ለማድረግ እየተከተለ የመጨረሻው መስመር 6 የሚሆንበት ጊዜ ነበር። ስለዚህ አርሰናል
በዛ ከፍተኛ የኳስ ቁጥጥር ድርሻ 68% የኳስ ቁጥጥር ድርሻ በመጀመሪያ አጋማሽ ይዞ እንኳ የነበረ ቢሆን መቼስ ፔኔትሬት ማድረግ ያስቸግራል። ልክ እንደዚህ በሁለቱ ዲፓርትመንቶች መካከል ምንም ክፍተት የሌለበት የመጨረሻው መስመርና በግብ ጠባቂው መሀልም በጣም ቅርበት ባለበት በሁለት ድርብ መስመር በሁለት ባለ አራት ተጫዋቾች ድርብ መስመር የሚከላከልን ቡድን ፔኔትሬት ማድረግ በማንኛውም የላቀ የእግር ኳስ ደረጃ በጣም ከባድ ነው፣ እንኳን በዲጎ ሲሞኔ የሚሰለጥን ቡድንን እንደዛ ማድረግ ቀርቶ። ስለዚህ በቂ የጎል እድል በቂ ጥራት ያላቸው የጎል እድሎች ለመፍጠር ችግር ነበር። ምን እንኳን አርሰናል የበለጠ ቴክኒካል ተጫዋቾች የበለጠ ክሬቲቭ ተጫዋቾች ተጠቅሟል ብንልም እኔ እንዲያውም የበለጠ ላይ ለመጫወት የበለጠ ኳሱን ይዞ ለመቆየት የነዚህ 5-6 የበለጠ የቴክኒክ ችሎታቸው ላቅ ያሉ ተጫዋቾች መጠቀሙ ያገዛቸው ይመስለኛል። 7 ሙከራ አድርገዋል። ከሁለቱ ሙከራዎች አንዱ ጎል ሆኗል። ብዙ ፓሶችን በአትሌቲኮ ማድሪድ የሜዳ አጋማሽ አድርገዋል። ግን ከሙከራዎቻቸው መካከል ከ7ቱ 4ቱ ከሳጥን ውጭ የተደረጉ ናቸው። ስለዚህ ሳጥን ውስጥ በቂ የጎል እድል ማኑፋክቸር ማድረግ ቸግሯቸው እንደነበር ማየት ይቻላል። ግን ጨዋታውን ኮንትሮል ግን አድርገውታል። የመጀመሪያ አጋማሽ የኮንትሮል እና እድሉ በተገኘበት ጊዜ ደግሞ ጎል የማስቆጠር በጣም ቁልፍ የሆነውን ጎል የማስቆጠር ከዛ በኋላ ለተጋጣሚ ቡድኖች ጎል ለማስቆጠር በጣም አስቸጋሪ ነው። አርሰናል በዚህ ውድድር ዘመን በጠቅላላው በ14 የቻምፒየንስ ሊግ ጨዋታዎች 6 ጎል ብቻ ነው የተቆጠሩበት። ከስድስቱ 2ቱ በካይራት አልማቲ የተቆጠሩ 2 ጎሎች ናቸው። በቻምፒየንስ ሊግ የመጨረሻው ጨዋታ ላይ ምንም እዛ ጨዋታ ላይ የሚመዘገበው ውጤቱን የአርሰናልን ሲዝን ምንም ለውጥ በማያመጣበት ዴድ ረበር በሚሉት እነሱ ባለቀለት ጨዋታ ላይ ነው የተቆጠረው። አንዱ በፍጹም ቅጣት ምት ነው የተቆጠረው፣ በአትሌቲኮ ማድሪድ ባለፈው ያስቆጠረው ጎል ማለት ነው። እና በትላንትና ስጠቅስ የነበረው አንደኛው ነገር እሱ ነው። የአርሰናል ላይ በቀላሉ ጎል ማስቆጠር በጣም ያስቸግራል። ጎል ማስቆጠር አይደለም ኦን ታርጌት መሞከር እንኳን በጣም አስቸጋሪ ይሆናል። ወይ ከፍ ያለ ኤክስጂ ማስመዝገብ እንኳን የበለጠ አስቸጋሪ ይሆናል። ለአትሌቲኮ ማድሪድ ፈተና የነበረው እሱ ነው። መጨረሻ ላይም የጎል ማስቆጠር ግዴታ ያለበት በዚህ ውድድር ዘመን በቻምፒየንስ ሊግ ብዙ ጎሎች ካስቆጠሩት ቡድኖች መካከል አንደኛው የሆነው አትሌቲኮ ማድሪድ አንድ ኤክስጂ አይሞላም ትላንትና የነበራቸው ኤክስጂ ኢቭን በሁለተኛው አጋማሽ 0.8 ብዙ ሞክረዋል በሚባልበት አጋማሽ 2 ኦን ታርጌት ብቻ ነው የነበራቸው። ኦኬ የፍጹም ቅጣት ምት ሊያሰጥ የሚችል ኢንሲደንት ነበር፣ ግን በክፍት ጨዋታ ግን በቂ የጎል እድል መፍጠር አልቻሉም። ይሄ ደግሞ የአርሰናልን በጣም ጠጣር የሆነ የመሀል ተከላካዮቹ ናቸው ብዙ ክሬዲት የሚሰጣቸው። ሳሊባ ስህተት ሰርቶ ነበር፣ በጣም ትልቅ ኖርማሊ ማይሰራው አይነት ስህተት። ግን በጠቅላላው 2ቱ ተከላካዮችና ግብ ጠባቂው ነው ብዙ ክሬዲት የሚሰጠው። ትላንትና ካላፊዮሪና ቤን ዋይትም ነበር። ቤን ዋይትን ከረጅም ጊዜ በኋላ ነው ጥሩ ሲጫወት ያየሁት። ከመጎዳቱ በፊት ወደ ነበረበት ፊዚካል ሁኔታም የተመለሰ ይመስላል። አስቸጋሪ ተጫዋች ነው። አዴሞለ ሉክማን ፈጣን ነው። በጣም በጠባብ ስፔስ መጫወት ይችላል። ብዙ ትሪኮች አሉት። በጥሩ የተቋቋሙ ይመስለኛል። በተለይ ትላንትና የባለፈው ጨዋታ ላይ የአቻነቱ ጎል እሱ ኳስ በእጅ በመንካቱ የተሰጠ የፍጹም ቅጣት ምት ነበር፣ ግን ትላንትና በጣም የተሻሻለ ፐርፎርማንስ አሳይቷል። ግን በጠቅላላው የአርሰናል ከኳስ ውጭ ያለ ጠባይን የሚያሳይ ነው። ለሚኬል አርቴታ ቡድን ለመጫወት ከኳስ ውጭ በትህትና መከላከል ለቡድን መሟሟት ግዴታ ነው። ስታርለስ ቲም ነው ምናምን የምንለው በንጽጽር ምናልባት ሳካን ምናልባት የሆነ ሌላን ተጫዋች የቡድኑ ኮከብ ነው ምናምን እንለው ይሆናል። ግን ሳካ በአርሰናል ደጋፊዎች ስለሚወደድ የአካዳሚ ውጤት የሄሊንድ ልጅ ስለሆነ በሚል ከመከላከል ግዴታው ነጻ ይወጣል። የመከላከል ኃላፊነት አለበት። ስለዚህ አርሰናል የትላንትናው በጣም ትጋት ያለው የመከላከል አጫዋች ደግሞ ሚኬል አርቴታ ራሱ ቡድኑ ላይ ካሰረጸው የቡድንነት መንፈስ የሚነሳ ነው። ከዛ የቲም ኤቲክ የሚነሳ ነው። በጋራ ለመጫወት ካለ ፍቃደኝነት የሚነሳ ነው። ያንን ማያደርግ ተጫዋች አይሰለፍም። ያንን ማያደርግ ተጫዋች ግልጽ ነው አይሰለፍም። ኤዜ ለረጅም ጊዜ ቤንች ላይ እንዲሆን የተደረገው በመከላከል ኃላፊነቱን በሚገባ አልተወጣም በሚል ነው። አንዳንድ ጊዜ ያስፈልጋል፣ ግን ለአርቴታ ማጥቃት በጋራ መከላከል በወል የሚከወን በጋራ የሚከወን እና ትላንትና የመከላከል አርት የታየበት ነው። ግን በብዙ የቻምፒየንስ ሊግ ጨዋታዎች አድርገውታል። ይህንን ባለፉት 20 ዓመታት በኖክአውት ጨዋታ 1 ጎል ብቻ ተቆጥሮበት ፋይናል የደረሰ ቡድን ፈልገሽ የቱኸልን ቼልሲ ነው የምታገኝ። የእሳቸውን ቡድን ቢሆን ከዚህ በፊት እንደጠቀስኩት ማለት ነው። በቻምፒየንስ ሊግ ያው ኖርማሊ የቻምፒየንስ ሊግ ሴሚፋይናል እንደዚህ ነው። አሁን አንዳንድ ጊዜ የሚያቀናጡ ጨዋታዎች አሉ። አምና ኢንተር ከባርሰሎና፣ ዘንድሮ ፔዤ ከባየር ሚኒክ ሬር ናቸው እነዚህ ጨዋታዎች። አታይም የቻምፒየንስ ሊግ ጨዋታ እንደዚህ ፍሪ ስኮሪንግ ሲሆን ብዙዎቹ ጨዋታዎች 1-0 ወይም 2-1 በጠባብ ማርጅኖች ክላሲክ የቻምፒየንስ ሊግ ሴሚፋይናል
ልክ እንደዚህ አይነት ጨዋታ ነበር። ያ እንዲሆን ግን በጣም የተዋጣለት የመከላከል አጨዋወት ያስፈልግ ነበር። በዲየጎ ሲሞኔ በኩል የበርካታ የማጥቃት ተጫዋቾቹ የፊትነስ ሁኔታ ጥያቄ ምልክት ውስጥ ነበር። ሁሉም ተጫዋቾች ደርሰውልኛል ቢልም በጨዋታው ላይ ትላንት ስንጠቅስ የነበረው ሁሊያን አልቫሬዝ በጥሩ የፊትነስ ሁኔታ ላይ ያለ አልመሰለኝም። ትላንት ጨዋታው ላይ እንዳየሁት ቀይሮ ያስወጣውም ያለ ምክንያት አይደለም። ግን ከሆነ ሰዓት በኋላ ከ20 ምናምን ደቂቃ በኋላ ጎል አይቆጠርም ልትያስ አሌክሳንደር ሶርሎት ትልቅ እድል አግኝቶ ነበር። ግን ብዙ የጎል እድል እንደማይፈጠር ግልጽ ነበር። ለምን? በአርሰናል በኩል ሳካ ወጣ። በአርሰናል በኩል የተሻለው የማጥቃት ተጫዋች እርሱ ነው። በአትሌቲኮ ማድሪድ በኩል ግን ሉክማን ወጥቷል፣ ግሪዝማን ወጥቷል፣ ሁሊያን አልቫሬዝ ወጥቷል እና የሆነ ማጂክ መፍጠር የሚችል ሌላ ተጫዋች ሜዳ ውስጥ አልነበር። እኔ የሚመስለኝ ታክቲካዊ ምክንያት ብቻ አይመስለኝ። በቃ ተጫዋቾቹ ጨዋታው ግሪዝማን 9 የላሊጋ ጨዋታ ብቻ ነው የጀመረው፣ 35 ዓመቱ ነው። ሌላ መፍትሄ ቢያይ ቲያጎ አልማዳን ወይ አሌክስ ባዬናን ለማስገባ ቢሞክር በምንረዳው ምክንያት ነው ያንን የሚያደርገው። ግን ከዛ በኋላ የበለጠ ዲፌንሲቭ ማይንድ ተጫዋቾች ናቸው የገቡት። ካርዶሶ፣ ሞሊና ገባ ማለት ነው። ወደ ኋላ አማካይ የነበረው አንዱ ተጫዋች ስሙ ጠፋኝ፣ ዮሬንቴ የቀኝ ክንፍ ተጫዋች እንዲሆን ሆነ። ስለዚህ ሶርሎትን ካስገባች ብዙ ክሮስ ያስፈልጋል፣ ግን በቂ ክሮስ አልነበረም። በረጅም ተጫዋች ነው፣ ግን እሱም ቢሆን ከፊትነስ ጋር ችግር ውስጥ ያለ ተጫዋች። የባለፈው ጨዋታ ላይ ጨዋታው ከመጀመሩ በፊት በነበረው የመጨረሻ ትሬኒንግ የመጨረሻ ልምምዳቸው ላይ ሲያሟሙቁ ነው ለአትሌቲኮ ማድሪድ ኮቺንግ ስታፍ ጨዋታውን መጨረስ አልችልም ብሎ የተናገረው። ስለዚህ እሱም ቢሆን የፊትነስ ኮንሰርን አለበት። ግሪዝማን የለም፣ ሁሊያን አልቫሬዝ የለም፣ ሉክማን የለም፣ በኋላ ሲሞኔም ወጥቷል እና በዛ ምክንያት አትሌቲኮ ማድሪድ ጎል ለማስቆጠር እንደሚቸግረው በጣም ግልጽ ነበር። በመጨረሻዎቹ ደቂቃዎች እንኳን እንደዚህ አርሰናል በጣም የተዋጣለት የመከላከል ስትራክቸር ያለው ሜቢ በአውሮፓ በኦፍ ዘ ቦል ቤስቱ ቡድን የሚባል ቡድን ቀርቶ በጠቅላላ የቻምፒየንስ ሊግ ሬከርዳቸው አምናም ካቻምናም አሁን በቀደም ከዶናሩማ ጎል ከተቆጠረበት በኋላ በፕሪሚየር ሊግ ዳቪድ ራያ እንደገና በትንሹ ከሌላ ተጫዋች ጋር ይጋራ ይሆናል እንጂ ለሶስተኛ ተከታታይ ሲዝን የወርቅ ጓንቱን አሸንፏል። የራያ ስራ ብቻ ግን አይደለም፣ የአርሰናል ዲፌንሲቭ ስትራክቸር ነው። እንደገና ለአርሰናል ለሶስተኛ ተከታታይ ሲዝን የፕሪሚየር ሊጉ ቤስት ዲፌንስ ስለሚሆን ማለት ነው። በፕሪሚየር ሊጉም እንደዛ ነው፣ ግን በቻምፒየንስ ሊግ ደግሞ በሌላ ከፍ ባለ ሌቭል የሚከላከል ነው እና ስለዚህ ያንን አይነት ጠንካራ የመከላከል ቁጥጥር ያየንበት በጣም አደገኛ የጎል እድል ለመፍጠር ለአትሌቲኮ ማድሪድ አስቸጋሪ የነበረበት ነው። ለዚያ ነው ማቲያስ ሳመር ትላንትና ጨዋታው ካለቀ በኋላ ያው ሁልጊዜ ሁለቱም ቡድኖች ሚኬል አርቴታም እንደሚታወቀው ሪስትሪክቲቭ የሆነ ገደቦች አሉት እግር ኳስ የሚጫወት አሰልጣኝ ነው፣ ይታወቃል። ይሄ በተለይ በትልልቅ ጨዋታዎች እንደዛ ያደርጋል። እኔ ማጥቃት ማሰልጠን ይችላል ብዬ አምናለሁ። ማጥቃት ማሰልጠን ይችላል ብዬ የማምነው በጣም የሚያጠቁ ቡድኖችን ሰርቶ ስላየው 2022-23 የውድድር ዘመን 2023-24 የውድድር ዘመን የነበሩት ቡድኖች 88 እና 91 ጎሎች ያስቆጠሩ ቡድኖች ናቸው። ወይ አሁንም ብዙ ጎል አስቆጥሯል፣ ግን ቢያንስ በአይ ቴስት በማየት አሁን ይሄ ቡድን በብዙ የማጥቃት የሀሳብ ሀብታም ነው የምትዩ አይነት ብዙ ፍሉዲቲ የነበረው የአንዳንዱ ተጫዋች 4-5 ተጫዋቾች ደብል ዲጂት ጎል ያስቆጠሩ ሲዝን ስለነበር አድርጎት ያውቃል። የሚያጠቃ ቡድን ገንብቶ ያውቃል። እንደ ፕሪንሲፕልም ራሱ ገና ወደ አሰልጣኝነት ከመምጣቱ በፊት 2016 ላይ ከአርሰናል ዌብሳይት ጋር የነበረው ቃለ ምልልስ ላይ የበለጠ ቬንገሪያን ሞዴል የበለጠ የፖቼቲኖ አይነት አሰልጣኝ አድናቂ ነኝ ይል የነበረ ነው። ያኔ ኮቺንግ ባጁን እየሰራ በነበረበት ጊዜ ሁሉም ነገር በተጋጣሚ ቡድን ጥንካሬ ላይ ያተኮረ እንዲሆን አልፈልግም የሚል አሰልጣኝ ነው። ምናልባት የ2022-23 የውድድር ዘመንን ዋንጫ ያጣበት ኤክስፒሪየንስ የበለጠ ቁጥብ እንዲሆን አድርጎት ሊሆን ይችላል እንጂ እንዲያውም በዛ የውድድር ዘመን የነበረው አንዱ ትችት እኮ ለምንድን ነው ከሲቲ ጋር ልክ እንዲህ አይነት ሪስክ የሚወስደው? 4-1 የተሸነፈበት ጨዋታ የነበረው ትልቁ ክርክ ለምን በባክስሪ አልተጫወተም? ለምን ሁለት ፒቮት አላስገባ ነበረ እኮ ያኔ ገራገርነት ያለበት ነው ይሄ አይነት ማጥቃት። በሲቲ ሜዳ ባየር ሚኒክን 3-0 ሪያል ማድሪድን 4-0 ያሸነፈን ቡድን እንዴት እንደዛ ለማጥቃት ይመጣል ነበር የነበረው ክርክር። ከዛ በኋላ በአንድ ብሬክ የሚጫወት አሰልጣኝ በሬስትሪክቲቭ እግር ኳስ እንደሚጫወት እናውቃለን በአንዳንድ ጨዋታዎች ላይ ከተወሰኑ ጨዋታዎች በስተቀር። ለዛ ነው ማቲያስ ሳመር የሪዘልትስ ማሽን የውጤት ማሽን የሰራው ሰውየው ሚል አስተያየት ሰጥቷል። አንድ የእግር ኳስ ስልት ነው። ለረጅም ጊዜ አርሰናል በቻምፒየንስ ሊግ ትልልቅ ሽንፈቶች ነበሩበት። በተለይ በቻምፒየንስ ሊግ የካኖን ፎደር ሆኖ የቆየ በቃ በጣም መጥፎ ሪከርድ የነበረው ነው።
አሁን ያንን ሁሉ የቀረፈ በጣም ግሩም የመከላከል ቡድንም ገንብቷል። ስለዚህ ትልቅ ምሽት ነበር ለአርሰናል። ቡዳፔስት ላይ ለፍጻሜ ይጫወታል። ከዛሬዎቹ ከሁለቱ አሸናፊዎች ከአንደኛው ጋር ይጫወታል። ከማንም ጋር ቢጫወት ግን የጨዋታው ክፍት አይሆንም። በአርሰናል ክፍት እንዲሆን አይፈቅድም። በቀደም ያየነው አይነት ስፔስ በሁለቱ ቡድኖች በኩል ያየነው ስፔስ አይኖርም፣ በጭራሽ አይኖርም። አርሰናል የሚጫወትበት መንገድ ያ እንዲሆን ስለማይፈቅድ ማለት ነው። የሎ ስኮሪንግ ጨዋታ ነው የሚሆነው። 9 ጨዋታ እንደማይቆጠር እርግጠኛ መሆን ትችላለች። ፋይናል ኖርማሊ 9 ጨዋታ አይቆጠርበትም በባህሪው። የፍጻሜ ጨዋታ እንዳነሳሁት በ10 ዓመት ውስጥ በአንድ ጨዋታ ነው ከሁለት ጎል በላይ በ6 ዓመት ውስጥ ከሁለት ጎል በላይ የተቆጠረው። አርሰናል ሚኒማሊስት ጨዋታ ሊጫወት እንደሚችል እገምታለሁ። ከባየር ሚኒክም ጋር ቢጫወት ከፔዥም ጋር ቢጫወት ኦፍኮርስ እነዚህንም ቡድኖች ገጥሞ አሸንፎ ያውቃል ባለፉት 2 ዓመታት። ግን ያን ያህል የማጥቃት ሪስክ ይወስዳል ብዬ አልገምትም እና ስለዚህ ትልቅ ምሽት ነበር ለአርሰናል ደጋፊዎች፣ ውብ ምሽት ነበር ለሳካ፣ ውብ ምሽት ነበር ለአርሰናል። ለሁለቱ የመሀል ተከላካዮችም እንደዚሁ አይ ቲንክ ክርክር ያለ አይመስለኝም። በአውሮፓ በሁለቱ የመሀል ተከላካዮች ጥምረት ልክ የተዋጣለት የሁለት ሴንተር ባኮች ኮምቢኔሽን ያለ አይመስለኝም ወይም ካለ ለማወቅ ፈቃደኛ ነኝ። ሌላ የመሀል ተከላካይ እንደዚህ የሚጠቀስ ጠንካራ የሁለት የመሀል ተከላካዮች ኮምቢኔሽን መኖሩን እርግጠኛ አይደለሁም። ለአመታት የተዋጣለት የመሀል ተከላካይ ኮምቢኔሽን የፈጠሩ ናቸው። ስለዚህ ያው ድንገት አርሰናል 2 ዋንጫ አሸንፎ ሊጨርስ ይችላል። ማተር የሚያደርጉትን 2 ዋንጫዎች ሊያሸንፍ ይችላል። የበለጠ ማተር የሚያደርጉትን 2 ዋንጫዎች በዋንጫ ሚዛን ተዋረድ ብታስቀምጪ ቻምፒየንስ ሊግ፣ ፕሪሚየር ሊግ ሁለቱ ትልልቅ ዋንጫዎች ናቸው። 4 የፍጻሜ ጨዋታዎች 4 ጌም ካሸነፈ ሌላ የአርሰናል አሰልጣኝ አድርጎት የማያውቀውን ነገር ያደርጋል። በእንግሊዝም ጥቂት አሰልጣኞች ብቻ ያደረጉትን ማለት ነው ብቻ የማድረግ እድል አለው። አሁን ይሄ ተምኔት ምኞት ምናምን አይደለም። አሁን የሀቁ ቀጠና ላይ ነው ያለነው። 3 የፕሪሚየር ሊግ ጨዋታ ካሸነፈ ከ2 10 ዓመታት በኋላ አርሰናል የፕሪሚየር ሊግ ሻምፒዮን ይሆናል። ዌል ያደረገው ይችላል። ያንን ደግሞ ይሄ ቡድን ዌስትሃምን፣ በርንሌን እና ክሪስታል ፓላስን ማሸነፍ ብቻ ሻምፒዮን ያደርገዋል። አሁን እዛ ማቴማቲካል ሁኔታ ላይ ነው ያለው። ባይዘው እዛ መድረስ ላይ ይጠበቅበት ይችላል። ሲቲ ከነዚህ ከቀሩት ጨዋታዎች አንዱ ጨዋታ ላይ ቢያዳልጠው 2 ጌም ምናምን እየቀረው አርሰናል ሻምፒዮን ሊሆን የሚችልበትም እድል መኖሩን ማሰብ ያስፈልጋል። ያወራን ያለ ነው 3 ጨዋታ ስለቀረው ሲዝን ነው። ያንን ያደርጋል እያልኩ አይደለም። ይሄ ውድድር ዘመን ያሳየን ነገር ምናልባት የዚህኛውን የውድድር ዘመን የፕሪሚየር ሊግ ጉዞ በጣም ኤክሳይቲንግ ያደረገው አንፕሪዲክታቢሊቲው ነው። ሁለቱም ቡድኖች በጣም ጥሩ ቡድኖች ናቸው፣ ግን ሁለቱም ቡድኖች በግልጽ የሚታዩ ጉድለቶች አሉባቸው። ስለዚህ ሁለቱም ቡድኖች 9 ጨዋታ ሁለቱም ቡድኖች 10 ጨዋታ የሚያሸንፉ ቡድኖች አልነበሩም። አመቱም ሙሉ ሁለቱም ቡድኖች አልነበሩም። ለዛ ነው መጨረሻዎቹን 5 ጨዋታዎች ካየን በኋላ እኔ ሁለቱም ቡድኖች ነጥብ ይጥላሉ ብዬ ገምታለሁ። ነጥብ ሊጥሉ የሚችሉበት እድል አለ። ፐርፌክት ራን አይኖርም። የሆነ ጊዜ ጓርዲዮላ ሲቲ፣ የሆነ ጊዜ ክሎፕ ሊቨርፑል እንደነበረው አይነት የ90 ነጥብ ቡድኖች አይደሉም። አሁን እኮ ሻምፒዮን የሚሆነው ቡድን በ80ዎቹ መጀመሪያ አካባቢ ባለ ነጥብ ድምር ነው ሻምፒዮን የሚሆነው። በፊት ስታንዳርድ ነው 80ዎቹ 70 ነጥብ ምናምን 78 ነጥብ ምናምን ይዘው ቡድኖች ሻምፒዮን የሆኑ ነበር። ግን ባለፉት 10 ዓመታት ግን በሁሉም ሲዝኖች ባይሆንም 90 ነጥብ መድረስ በጣም አስገዳጅ የነበረበት ወቅት ነበር። አሁን እንደዛ አይነት ሲዝን አይደለም። ስለዚህ ሁለቱም ቡድኖች 83 ወይ 85 ነጥብ ወይ 84 ነጥብ ይዘው ሻምፒዮን ሊሆኑ ይችላሉ። ነጥብ ብዙ መጣል ስላለበት እና አሁን ማንም ሰው አፉን ሞልቶ አርሰናል ሁሉንም ጨዋታዎች ያሸንፋል ማለት አይችልም። ሲቲ ሁሉንም ጨዋታዎች ያሸንፋል ማለት አይችልም። ግን ከቅዳሜና ከሰኞ ጨዋታዎች በኋላ ግን የማቴማቲካል ስሌቱ ይቀየራል። አሁን ይሄ ኦፒኒየን አይደለም። አሁን ይሄ ከሃርድ ኮር ፋክት ጋር ነው የምታወሪው፣ ከቁጥር ጋር ነው የምታወሪው። ሲቲ የተቀሩትን ጨዋታዎች ማሸነፍ ብቻውን በቂ አይሆንም። አርሰናል መጣል አለበት ነጥብ። ስለዚህ አርሰናል በእጁ ነው ያለው የምንለው ለዛ ነው፣ ሂሳብ ስለሆነ ነው፣ ኦፒኒየን አይደለም። ስለሆነ ቡድን ያለን አስተያየት ወይ ስለ ሌላ ቡድን ያለን አስተያየት አይደለም፣ ቁጥር ነው። ያንን ማድረግ ከቻለ የፕሪሚየር ሊግ ሻምፒዮን ይሆናል። ከዛ ከፔዤና ከባየርን መካከል አንዱን ማሸነፍ ከቻለ ቻምፒየንስ ሊግ ሊያሸንፍ ይችላል። ያ የሚሆን ከሆነ አይ ቲንክ ከየትኛውም ሲዝን በላይ ቲየሪ ኦንሪ ከኢንቪንሲብል ሲዝንም በላይ ብሎታል። ምክንያቱም ያ ኢንቪንሲብል ሲዝን ላይ አንዱ ዋንጫ ነው ያሸነፉት። ኢንቪንሲብል የሆኑት በፕሪሚየር ሊግ ነው። ቻምፒየንስ ሊግ ካሸነፉ በቻምፒየንስ ሊግ ኢንቪንሲብል ነው የሚሆኑት፣ ምንም ጨዋታ ሳይሸነፉ ስለሆነ ዋንጫ ከወሰዱ የሚወስዱት። ስለዚህ እያወራን ያለ ነው በጣም ትልቅ ስለ በክለቡ የቅርብ ጊዜ ታሪክ ከትልቅ ታሪኮች መካከል አንዱ ስለሆኑ ባለፉት 2 10 እና በብዙ ወጣት የአርሰናል ደጋፊዎች እድሜ ስላልታየ
ጉዞ ነው እያወራን ያለ ነው። ብዙ የአርሰናል ደጋፊዎች ፕሪሚየር ሊግ ሲያሸንፍ አይተው አያውቁም ቡድኑ። ብዙ የአርሰናል ደጋፊዎች ቻምፒየንስ ሊግ የትኛውም የአርሰናል ደጋፊ ቻምፒየንስ ሊግ ሲያሸንፍ አይተው የትኛውም እድሜ ላይ ያለ ሰው ሲያሸንፍ አይተው አያውቅም። ለሁለተኛ ጊዜ ብቻ ነው የሆነው። ይሄ ሴሚፋይናል እንኳን ሲደርስ ለአራተኛ ጊዜ ብቻ ነው ዘንድሮ እና ይሄ ቡድን ያሳካው ስኬት በተለይ ከክለቡ የአውሮፓ ውድድር ፕሪዝም አንጻር ከታየ አይ ቲንክ በጣም ትልቅ ነው። በመጠኑ በድልድሉ እድለኛ ሆነዋል። ምክንያቱም የገጠሟቸውን ቡድኖች ካየሽ ሌቨርኩዘንን፣ ስፖርቲንግ ሊዝበንን፣ አትሌቲኮ ማድሪድን ያሸነፉት። እንደዛ ይሆናል አንዳንድ ጊዜ። ለምሳሌ ሪያል ማድሪድ 2016 ላይ በዚዳን የመጀመሪያውን ቻምፒየንስ ሊግ ሲያሸንፍ ቮልፍስቡርግን ነው መጀመሪያ ያገኘው፣ ሮማን ነው ቀጥሎ ያገኘው። በቻምፒየንስ ሊግ ሴሚፋይናል ሲቲን ያገኘው፣ ግን የጓርዲዮላ ሲቲ አልነበረም። በፕሪሚየር ሊግ አራተኛው ሆኖ የጨረሰውን ማንቸስተር ሲቲን ያገኘው እና በፍጻሜው ደግሞ አትሌቲኮ ማድሪድን ያገኘው። አንዳንድ ጊዜ ቻምፒየንስ ሊግ ስትወስጂ ኦፍኮርስ አንዳንዴ ያው ድልድሉ እንዲቀል በምድቡ ስራሽን መስራት አለብሽ። በመሀል ያገኛቸው ትልልቅ ቡድኖች መኖራቸው እንደተጠበቁ ነው። 14 ጨዋታ አድርጎ 14ቱም ከአውሮፓ ሱፐር ፓወር ጋር ሊሆን አይችልም። ግን ነው ድልድሉ ካይንድ ግን ነበር እስካሁን ድረስ እና በፍጻሜ ጨዋታ ፔዥንም ይቅጠም ባየር ሚኒክን በዚህ መጠን ያለ ቡድን እስካሁን ድረስ አልገጠም። እሱ ደግሞ እውነት ነው። ያንን ቡድን ማሸነፍ እስካሁን ፌስ ያላረገውን ቡድን መጋፈጥ አለበት። ቻምፒየንስ ሊግ ደግሞ አሸንፈሹ ካላወቅሽ የሚኖር አንዛይቲ ያለ። ባየርን የቻምፒየንስ ሊግ ማስተር ነው፣ 6 ጊዜ አሸንፎታል። ፔዥም ከዛ ለረጅም ጊዜ ባለማሸነፍ ምክንያት ከሚመጣ አንዛይቲ ተገላግሏል። አምና ሻምፒዮን ስለሆነ ሜቢ አውሮፓ የወቅቱ ምርጥ ቡድን ነው። ስለዚህ ከሁለቱም ቡድኖች ጋር ቢደረግ አርሰናል አንደርዶግ ነው፣ ግን ከ90 ደቂቃ ርቀት ላይ ነው ያለው። ስለዚህ አይ ቲንክ ትልቅ ምሽት ነው ማለት ማጋነን አይመስለኝም፣ ያለውን እውነት መናገር ነው። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።